በወሎ በጎጃምና በሸዋ በተደረገ ትንቅንቅ የአገዛዙ ጦር ክፉኛ መመታቱ ተገልጿል። ዝርዝር የግንባር መረጃ አለንም። ትናንት ከአለማጣ ወደ ቆቦ ከተማ ከሸሸው ውስጥ ወጥተው የጠፉት ወታደሮች ለመያዝ ፍለጋው ዛሬም ቀጥሏል ተብሏል። ዝርዝር አለንም። መራር ዋጋ እየከፈልንበት የሚገኘው የአማራ ተጋድሎ ሀቅና ቆራጥነትን የሚጠይቅ ነው ተባለ። እንመለከተዋለንም። ግጭት፣ ጎርፍና የነዳጅ እጥረት በ2025 መገባደጃ ላይ በኢትዮጵያ የሰብአዊ ድጋፍ ስምሪት ላይ ከፍተኛ ጫና ማሳደራቸው አንድ ዓለም አቀፍ ተቋም ገለጸ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 22 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አረመኔው አገዛዝ የአማራን ሕዝብ ወደሚፈልገው መስመር ለማስገባት ብዙ እየሞከረ ቢገኝም እየተሳካለት አይደለም። ከህወሓት ጋር ጦርነት ለመግጠም አማራውን እንደ መሳሪያና እንደ መሸጋገሪያ ለመጠቀም ብዙ እንቅስቃሴዎችን እያደረገ ነው። ራያና ወልቃይትን እሱ እያስተዳደራቸው ቢሆንም ሌላ አካል እንዲከላከልለትና እንዲገጥምለት ይፈልጋል። በየትኛውም ሁኔታ የአማራ ሕዝብ ከብልጽግና ውጪ ካለ አካል ጋር ጦርነት መግጠም እንደሌለበት የፖለቲካ ጠበብቶች እየተናገሩ ነው። ከምድረ ገጽ ሊያጠፋው ቆርጦ የተነሳውን ብልጽግና ያለምንም ቅድመ ሁኔታ ከፊቱ እንዳይደርስ ማድረግ አለበት። ያኔ አረመኔው አብይ አህመድ ወደ መሪነት ሲመጣ ወቅታዊ ቁመናውን አይቶ አማራ በሙሉ ልብ ደግፎት ነበር። የአማራ ህዝብ ለብልጽግናና ለአብይ አህመድ ወንበሩን እንዲደላደል ከባድ ውለታ ውሏል። እንጀራዬን የበላ ተረከዙን በእኔ ላይ አነሳ እንዳለው መጽሐፉ ለአማራ ህዝብ ክፍያና ብድር ምለሳ ተደርጎ የተሰጠው የጥይት ባሩድ ነበር። አማራን በምስር ወጥ የሸጡትን ካድሬዎችን በመጠቀም ትጥቅ ማስፈታት በሚል ፉከራ ሙሉ ወረራ ማድረግ ምድር ላይ ያለውን ሁሉ ስቃይና ግፍ በአማራ ላይ እየደረሰ ይገኛል። ጥቁር አማራዎች ባመቻቹት ሴራ ሽማግሌዎች፣ እናቶቻችንና ህፃናት ጭምር ድሮን ዘንቦባቸዋል። መንገድ ላይ ሲገኙ የበቀል ጥይት ይወርድባቸዋል። የአማራ እናት ጥቁር ለብሳ ገመድ ታጥቃ መዳረሻው ጠፍቷት ትገኛለች። ህፃናት ከትምህርት ገበታቸው ተፈናቅለው ተቅበዝባዥ ሆነው ሲዋከቡ ይውላሉ። የወያኔን ጡት ጠብቶ ያደገው ኦህዴድ ብልጽግና ያለምንም ርህራሄ የመከራ ዶፍ እያደረሰ ይገኛል። እናም ዛሬም የጦር ሜዳ አመቻችቶ ከህወሓት ጋር ግጠም እያለ ነው። አማራውን ሜዳውን በመልቀቅ አፈግፍጎም ወደ ኋላ እየተመለሰ ነው። ያለምንም ውጊያ ከኮረም ከአላማጣ ወጥቶ ቆቦና አካባቢው ተቀምጧል። ትናንት ከቆቦ ከተማ ወጥተው የጠፉት ወታደሮችን ለመያዝ ፍለጋው ዛሬም ቀጥሏል። ወታደሮቹ ምናልባት በከተማዋ ውስጥ አድረው ከሆነ በሚል መውጫ መግቢያ ኬላዎች ላይ የተጠናከረ ፍተሻ እየተካሄደ ነው ብለዋል ምንጮችም። በከተማዋ የቀሩት ወታደሮች የከዱ ጓዶቻቸውን ለመያዝ በከባድ መሳሪያ ሽፋን ታግዘው በከተማዋ ዙሪያ በሚገኙ ገጠራማ መንደሮች ተንቀሳቅሰው አሰሳ እንዲያካሂዱ ከአዛዦቻቸው በመመሪያ የተሰጣቸው ቢሆንም ነገር ግን ወታደሮቹ የፋኖን ጥቃት በመፍራት መንቀሳቀስ አልቻሉም ነው የተባለው። ወታደራዊ አዛዦቹም የጠፉትን ለመፈለግ የምንልካቸው ወታደሮችም ሊጠፉብን ይችላሉ በሚል ስጋት በየገጠሩ እየዞራችሁ ፈልጉ ብለው አውርደው የነበረውን መመሪያ እንዲተገበር ለማስገደድ አልደፈሩም። በከተማዋ ዙሪያ ከሚገኙ ገጠራማ መንደሮች አንድ አርሶ አደር የምግብ እህል ለማስፈጨት ዛሬ ጥር 22 ቀን 2018 ዓ.ም ማለዳ ወደ ቆቦ ከተማ እየገባ እንዳለ ኬላ ላይ በነበሩ ወታደሮች ተይዞ ስትመጣ የከዱ የእኛን ጓዶች አይተሃል ወይ በሚል የተጠየቀ ሲሆን አርሶ አደሩም የከዳና ያልከዳን መከላከያ መለየት አልችልም የሚል ምላሽ በመስጠቱ ደብድበውታል። በከተማዋ አሰሳ እያደረጉ የሚገኙት ወታደሮች አንዲት እናትን በተመሳሳይ የእኛ ጓዶች በዚህ ዘልቀዋል ተብለን አይተሻል ወይ በሚል የጠየቋት ሲሆን በአፋፉ ዝለቁና ጥሯቸው የሚል ምላሽ በመስጠቷ በጥፊና በቦክስ እንደመቷት የዓይን እማኞች ተናግረዋል። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል ከሁለት ጋንታ በላይ የሚሆኑ ወታደሮች ትናንት ጥር 21 ቀን 2018 ዓ.ም አመሻሹን ከነሙሉ ትጥቃቸው ከየአህዶቻቸው ከድተው መጥፋታቸውን መዘገባችን ይታወሳል። በግንባር ዜናችን የደጋው መብረቅ ኮር የፌዴራል ጥቁር አስፓልትን ይዞ ሲጓዝ በነበረ የጠላት ጥምር ጦር ላይ ከባድ ጥቃት በመፈጸም ድል አስመዝግበዋል። አፋብን ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ከጋሸና ወደ ወልዲያ ሲንቀሳቀስ በነበረ ጥምር የጠላት ሰራዊት ላይ ከባድ ጥቃት ሲፈጽም የብርሃኑ ጁላ መከላከያዎች በንጹሃንና በእንስሳቶች ላይ ጸያፍ ጥቃትን በበኩላቸው መፈጸማቸውን ብላክ ላይን ሚዲያ ከምኒልክ እዝ አረጋግጧል። ጥር 22 ቀን 2018 ዓ.ም መነሻውን ከጋሸናና መቄት ፍላቂት ያደረገው የብርሃኑ ጁላ መከላከያ ሰራዊትና የአረጋ ከበደ አድማ በተን ሰራዊት ጥቁር የፌዴራል አስፓልት መንገድ ይዞ ሲንቀሳቀስ በነበረ ሰራዊት ላይ በደጀን ክፍለ ጦርና የኮሩ ቃኝ ሻለቃ ግስላሽ በተወሰደ የደፈጣ ጥቃት የፋሽስቱ ሰራዊት ሙትና ቁስለኛ ተደርጓል ነው የተባለው። በጋዞ ወረዳ ስታይሽ ከተማ ዙሪያ ላይ በተደረገ የደፈጣ ኦፕሬሽን 21 የጠላት ጥምር ጦር ሲደመሰሱ 37ቱ ከባድ ቁስለኛ ተደርገዋል። ከዲሽቃ እስከ ሞርተር የቀላቀለው የደፈጣ ኦፕሬሽን በጠላት ላይ አንገት ያስደፋ ጥቃት መፈጸም ሲቻል ይህንን ከባድ ጉዳትና ውድቀት ያስተናገረው የጠላት
ሰራዊት ከስታይሽ ከተማ ፈርጥጦ ሲወጣ በደመነፍስ ከ4 በላይ ንጹሃኖች ላይ ጥቃት ሲፈጽም በርካታ የገበሬዎችን እንስሳቶችን ጭምር ጨፍጭፎ ገድሏል። የአማራ የሁሉንም ነገር ጠላት ሆኖ የተነሳው የፋሽስቱ ስርዓት ንጹሃኖችንና እንስሳቶችንም ታርጌት በማድረግ ጥቃት ፈጽመዋል ነው ያለው የአማራ ፋኖ ብሔራዊ ንቅናቄ አፋብን የደጋው መብረቅ ኮር ህዝብ ግንኙነት ክፍል። በቴዎድሮስ እዝ ቀጠናም ከቡሬ ከተማ ወደ ሽንዲ መውጫ ላይ በተፈጸመ የደፈጣ ጥቃት የተላላኪው ብአዴን ተላላኪዎች ላይ ከባድ የሰብአዊ ጉዳት መድረሱ ተሰማ። ትናንት ጥር 21 ቀን 2018 ዓ.ም አመሻሹን ከቡሬ ከተማ ወደ ሽንዲ መውጫ አካባቢ እንቅስቃሴ ሲያደርጉ በነበሩ የኦህዴድ ተላላኪ ለሆነው ብአዴን የሚላላኩ ወታደሮች ላይ በተፈጸመ ሽምቅ ጥቃት ከ7 በላይ የአድማ ብተና አባላት ሙትና ቁስለኛ መደረጋቸውን በቴዎድሮስ እዝ የ109ኛ ኮር ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃ ገልጿል። በደፈጣ ጥቃቱ 2 ክላሽንኮቭ መሳሪያ ከበርካታ ተተኳሽ ጋር እንዲሁም ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል ነው ያለው ኮሩ በህዝብ ግንኙነት መምሪያው በኩል። በጠላት ብአዴን ተላላኪ ወታደሮች ላይ ደፈጣ ጥቃት በመፈጸም ድል የተቀዳጁት በአፋብን ቴዎድሮስ እዝ 109ኛ ኮር ስር ከሚገኘው ከ77ኛ ክፍለ ጦር የተውጣጡ የፋኖ አሃዶች ናቸው። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አማራን በመክዳት ለስርዓቱ ባደረ የአድማ ብተና ኃይል ላይ ወታደራዊ ኢላማዎችን በመምረጥ የተሳካ የደፈጣ ጥቃት ፈጽመዋል። የአገዛዙ ዙፋን አስጠባቂ አየር ወለድ ኮማንዶና ባንዳው አድማ ብተና በጋራ በመናበብ ወደ ወገን ቀጠና በማቅናት ጀግኖቹን ለማጥቃት ያቀደ ውጊያ ለመክፈት የተዘጋጀ መሆኑን ከውስጥ መረጃ የደረሳቸው ጀግኖቹ የአፋብን የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር አናብስቶች በተጉለትና ቡልጋ አውራጃ አንኮበር ልዩ ስሙ የፍሩ ጉባ ድንጋይ መፍለጫና ጎርጎ መገንጠያ በነበረ የጠላት ምሽግ ላይ በመግባት የ4ኛ ሻለቃ ቃኞችን ቀድመው በጣሉት ድንገተኛ ወታደራዊ ኢላማ ባደረገ ጥቃት አሽከሩ አድማ በትን እና ሙትና ቁስለኛ ተደርጓል ነው የተባለው። በጥቃቱ ከፍተኛ ጉዳት የደረሰበት የጠላት ኃይል 6 አድማ ብተና የቆሰለ ሲሆን 3 አማራን በመክዳት ለስርዓቱ ያደረ አድማ ብተና ደግሞ እስከ ወዲያኛው ተሸኝቷል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ህዝብ ግንኙነት ክፍል። በሌላ ዜና በአማራ ህዝብ የህልውና ጉዳይ ላይ የሚቀልዱ የዘመኑ ጉግማንጉጎች ችግራቸው ከነጻ ምሳ ፍርፋሪ ለቀማ ከፍ ያለ ባይሆንም ከደመኛ ጠላቶቹ ጎን ተሰልፈው እያደረሱበት ያለው በደል ከፍተኛ ሆኗል ሲል አርበኛ ክንፈ መላክ ካሳ ገልጿል። ዓለም አቀፉን የፖለቲካ ማህበረሰብ ለማጭበርበር ይጥራሉ። ዋጋ እየከፈለለት ያለውን የህልውና አደጋ የመቀልበስ ተጋድሎ በማቃለል ይደናገራሉ። ከጥቁሩ ፋሽስት የሚሰጣቸውን ስምሪት ለማሳካት የአማራን ህዝብ አንድነት አደጋ ላይ ለመጣል ለ24 ሰዓታት ይሰራሉ። ይህም እንደኛ ቡድን አሁን ከነጻ ምሳ የዘለለ ተስፋም እንዲኖረው ወይም እንዲመስለው በፋሽስቱ ኃይል እየተሰራ እንደሆነም ግልጽ ነው። ብአዴንን የሚተካ አዲስ ሎሌ የፖለቲካ ሞተር የመሆን ህልም፣ የብአዴን ምትክ የመሆን ከንቱ ህልም የከንቱ ተስፋው የከፋ ገልቱ ቡድን አድርጎት ይገኛል። መራር ዋጋ እየከፈልንለት የሚገኘው የአማራ ተጋድሎ ሀቅና ቆራጥነትን የሚጠይቅ እንጂ ራሳችሁን በማራከስ የነጻ ምሳ ያህል ዝቅ ያለ ባይሆንም መርሃችን በነጻ ምሳ ቀርቶ በምድር ላይ አማላይ በሚባሉ ነገሮችና ውድ ዋጋ የሚመነዘር አይደለም። አማራነትን ሊመጥን የሚችል ቀብድ በምድር ላይ አይገኝም። በሰሜኑ ውጊያ ጊዜ ከመከላከያ ጎን ነን በሚል ደሴ ሉሲ ሆቴል ቆነጃጅት በዘፈን ሲያጫውቱ የነበሩ ቡድኖች መላቅጡ ጠፍቶባቸዋል። ዛሬ ለይዞታ የማይችሉት ክላሽ በተራራ ስር ፎቶ በመለጠፍ በወሬ መበጥረቅም እንደ ሰማይ ርቆባቸው ከፒያሳ እስከ 4 ኪሎ ባሉ ፔንሲዮኖች ከደሴ ከተማ በዚያ ሸለላ ወቅት የተዋወቋቸውን ሔዋኖች እያባበሉ በትርፍ ጊዜያቸው ላይ ስሙላ ለቅሶ በጀማ በዋል ይዘዋል ሲል ገልጿል። አርበኛ ክንፈ መላክ መድኃኒቱ እውነቱን መጋፈጥ ነው። ነጻነት በነጻ ወይም በማሽሟጠጥ አይገኝም። ነባር ችግሮችን በሌላ የማሳበብ ጊዜያዊ እድል ለመፍጠር እንኳን የአጀንዳ ፈጣሪው አካል የፖለቲካ ተክለ ስብዕና መስህብ ይጠይቃል። የጥቅመኛው ቡድን የእርሻ ማሳ ችግር ገጠመው ተብሎ ሊደናገር የሚችል ትውልድና የትግል ኃይል የለም ነው ያለው አርበኛው። ግጭት፣ ጎርፍና የነዳጅ እጥረት በ2025 መገባደጃ ላይ በኢትዮጵያ የሰብአዊ ድጋፍ ስምሪት ላይ ከፍተኛ ጫና ማድረሳቸው ተገለጸ። በጎርጎሮሳውያኑ 2025 የመጨረሻ ወሩብ ዓመት ግጭት፣ ድንገተኛ የአየር ንብረት አደጋዎችና ወረርሽኞች በኢትዮጵያ ሰብአዊ ድጋፍ አሰጣጥ ላይ ከፍተኛ ጫና ማሳደራቸውን ሎጂስቲክ ክላስተር የተሰኘው ተቋም ባወጣው አዲስ መረጃ አመለከተ። ሪፖርቱ እንደሚያሳየው በአማራ፣ ኦሮሚያ፣ ሶማሌና ትግራይ ክልሎች የቀጠለው የጸጥታው መታወክና የመሰረተ ልማት ውድመት አስቸጋሪ በሆኑ አካባቢዎች ለሚገኙ ማህበረሰቦች
አካባቢዎችም የነፍስ አድን እርዳታ ለማድረስ በተቀናጀ የሎጂስቲክ ድጋፍ ላይ የሚመረኮዙ የረድኤት ድርጅቶች መሰናክል ሆኖባቸዋል። በጥቅምትና ታህሳስ ወራት መካከል ባለው ጊዜ ውስጥ በዋና ዋና የመጓጓዣ ኮሪደሮች ላይ የነበረው የጸጥታ ሁኔታ እጅግ ደካማ በመሆኑም በተደጋጋሚ የሚያጋጥሙ የደህንነት እክሎች የእርዳታ አውሮፕላኖችና ተሽከርካሪዎችን እንቅስቃሴ አስተጓጉሏል። ከዚህ በተጨማሪም ወቅታዊው የጎርፍ አደጋ መንገዶችንና ድልድዮችን በማውደሙ ወሳኝ መስመሮችን በመዝጋት የእርዳታ አቅርቦት ፍሰቱን አዘግቶታል ተብሏል። የሰብአዊ ድጋፍ ሰጪ አካላትን የሚያስተባብረው ሎጂስቲክ ክላስተር በሩብ ዓመቱ ውስጥ ሙሉ በሙሉ በስራ ላይ መቆየቱን የገለጸ ሲሆን ትኩረቱንም በክልሎች መካከል በሚደረግ የጭነት መጓጓዣ፣ በጋራ መጋዘን አጠቃቀምና በመረጃ አስተዳደር ላይ አድርጎ እንደነበረ አስታውቋል። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት ፈረጀ። ኢራን ባለፉት ሳምንታት ተቃዋሚዎች ላይ የወሰደችውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃ ተከትሎ የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካተተ። የአውሮፓ ህብረት ኮሚሽን ምክትል ፕሬዚዳንት የሆኑት ካጃ ካላስ ይህን እርምጃ ኢራን ውስጥ ዋነኛ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ኃይል የሆነው እስላማዊ አብዮታዊ ዘብ እንደ አልቃይዳና ኢስላሚክ ስቴት ያሉ ጅሃዳዊ ቡድኖች ተርታ እንደሚያስቀምጠው ተናግረዋል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በአገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ተጥሏል። ማዕቀብ ከተጣለባቸው መካከል የአገር ውስጥ ጉዳዮች ሚኒስትሩ እስካንዳር ማሙኔ፣ ጠቅላይ አቃቤ ህጉ መሐመድ ሙቫሄዲ አዘን እንዲሁም ዋና ዳኛው ኢማን አፍራሽ ይገኙበታል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ የተካተቱት ተቋማት የጉዞና የሀብት እገዳን ጨምሮ የተለያዩ ማዕቀቦች ያጋጥሟቸዋል። እነዚህ እርምጃዎች ማዕቀቡ የሚጣልባቸውን አካላት ያላቸውን የድጋፍ መረብ ለመበጠስ ያለመ ነው። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአውሮፓ ህብረት ውሳኔ ተውኔታዊና ጉልህ ስትራቴጂክ ስህተት ሲሉ ጠርተውታል። በተመሳሳይ የአሜሪካ የውጭ ጉዳይ ሚኒስትር የኢራን መንግስት ከፍተኛ ባለስልጣናትና ቤተሰቦቻቸው አሜሪካ ውስጥ በመሆን የሚያገኙት መብትና ጥቅም እንዲነሳ ማድረጉን አሳወቀ። የውጭ ጉዳይ መስሪያ ቤቱ እንደገለጸው በሚኒስትሩ በማርኮ ሩቢዮ ውሳኔ መሰረት የኢራን መንግስት ከፍተኛ ባለስልጣናትና የቤተሰብ አባሎቻቸው አሜሪካን የመጎብኘትና ሌሎች መብቶች እንዳይኖሯቸው ተደርጓል። የውጭ ጉዳይ ሚኒስትር መስሪያ ቤቱ በኤክስ ገጹ ላይ ባሰፈረው አጭር መልእክት የኢራን መንግስት ከሚፈጽመው አደገኛ ጭቆና የሚጠቀሙ ግለሰቦች በአሜሪካ የኢሚግሬሽን ስርዓት ውስጥ ተጠቃሚ እንዲሆኑ አይፈቀድላቸውም ብሏል። በአሜሪካ የውጭ ጉዳይ ሚኒስትር የቆንስላ ጉዳዮች ረዳት ሚኒስትር የሆኑት ሙራን አምዳር የኢራን እስላማዊ መንግስት አባላትና የቅርብ ዘመዶቻቸው የአሜሪካንን የኢሚግሬሽን እና ቪዛ ስርዓት አላግባብ እንዲጠቀሙበት አንፈቅድም ብለዋል። አክለውም አሜሪካ ከጀግኖቹ የኢራን ዜጎች ጎን ትቆማለች። ስለዚህም መሰረታዊ መብታቸውን በሚጠይቁ ዜጎች ላይ ጭካኔ የተሞላበት ጭኮና የሚፈጽመው መንግስት አባላትና ቤተሰቦቻቸው የአሜሪካን የቪዛና የኢሚግሬሽን ስርዓት እንዲጠቀሙበት አንፈቅድም። ነገር ግን የአሜሪካ መንግስት በኢራን ከፍተኛ ባለስልጣናትና በቤተሰቦቻቸው ላይ የሚወስደውን የኢሚግሬሽን እርምጃ የቪዛ ስረዛ ብቻ ይሁን ወይም ቋሚ የመኖሪያ መብትን እና ዜግነትን እስከ መግፈፍ የሚያደርስ ስለመሆኑ ያለው ነገር የለም ሲል የዘገበው ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።